ቤዛ ጸሐፊ፣ ህሊና ተራኪ፣ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። ስለምትከታተሉን ከልብ እናመሰግናለን። ክፍል 11። ሮቢ ከመቅጽበት ከመቀመጫው ተነስቶ ከጠረጴዛው አልፎ የዶክተሩን አንገት ይዞ ምን ማለት ነው? ተዘጋጁ ማለት እዛ ክፍል ውስጥ ያለችው ሴት እኮ እናቴ ናት። ኪሮ አላቆት ይዞት መጣ። ዶክተሩን ይቅርታ ጠይቂ እባክህ ዶክተር፣ እናቴን አድነልኝ እባክህ አልኩት። ዝም አለኝ። ትቼው ወጣው። ሮቢ ሲወጣ ንዴት ዝም ብሎ ይለፈልፋል። የሆነ ሰዓት ብድግ ብሎ የሆስፒታሉን ግንብ በቦክስ መታው። ሮቢ ብዬ ያስኩት። እባክህ ተረጋጋ እማዬ ምንም አትሆንም ብዬ አረጋግቼ ያስቀመጥኩት። የሆነ ሰዓት ብድግ ብሎ ወጣ። ሮቢ አልኩት። ዞር ብሎ ነፋስ ልቀበል ነው አለኝ። ኪሮ አጠገቤ መጥተው እባክሽ አንቺ እንኳን ተረጋግሺ ለሮቢ ታስፈልጊዋለሽ አለኝ። አይኑን እያየው ስለዚህ ልከተለው ይገባል ብዬ ብድግ አልኩት። ቆይ እንጂ አለኝ። አብሬው ልሆንና ይዤው እመጣለሁ አልኩት። ሊዮም የት ሊሄድ እንደሆነ ጠየቀኝ። እሱን ነግሬው ልወጣ ስል ቆይ ብሎ ለብሶት የነበረውን ጃኬት ሰጠኝ። ዞር ብዬ ኪሮን አየሁት። ተቀበልሽው በሚል አስተያየት እያየኝ ነው። ችላ ብዬ ወጣሁ። ሮቢን ግቢ ውስጥ በመከራ ፈልጌው አገኘሁት። አጠገቡ ሄጄ ቁጭ አልኩት። እሱም ዝም እኔም ዝም። ሮቢ አልኩት። ዝም አለኝ። ሮቢ እባክህ ተረጋጋ፣ እናታችን ጠንካራ ናት፣ ምንም አትሆንም አልኩት። እንባ እየተናነቀው እኔና ታላቅ ወንድሜ ስታሳድገን ያለ አባት ነው። ግን አንድም ቀን የሴት ልጅ እንድንባል አድርጋ አታውቅም። አንድም ቀን ምንም ነገር አጉድላብን አታውቅም። እናቴ ማለት እኮ እያላት እንደሌለው አንገቷን ደፍታ የምትኖር ናት። እኔም ወንድሜም በልጅነታችን መኪና መንዳት ራሱ የጀመርነው ውጭ መሄድ እንፈልግ ስለነበረም ለሱም ያልሆነችው የለም። እሱንም አደረገችልን። ፍላጎታችንን ሳታሟላ ኖራለች። ፈጣሪ ምን አድርጌ ነው ሊቀጣኝ እንደፈለገ አላውቅም። ግን በምንም ተአምር በእናቴ ያቅጣኛለኝ። ዞር ብዬ ስመለከተው ከአይኑም እንባ እየፈሰሰ ነው። ብድግ ብዬ አቀፍኩት። እሱም ደረቴ ላይ ልጥፍ ብሎ ወገቤን አቅፎ ስቅስቅ ብሎ ማልቀስ ጀመረ። ውስጥ የተሸበረ ፈራው። ሮቢ እንዲሆኑ አይቼው አላውቅም። አሳዘነኝ። ከእናቱ እቅፍ መውጣት እንደሚፈራ ልጅ አቅፎ ለብዙ ደቂቃዎች ቆየ። ሮቢ ተረጋጋ አልኩት። ለቀቀኝና ከፊቱ ላይ የቀረውን እንባ እየጠረገ አዎ ደህና ነኝ አመሰግናለሁ አለኝ። አጠገቡ ቁጭ ብዬ እጁን አጥብቄ ያዝኩት። ዞር ብሎ ከተመለከተኝ በኋላ በጣም ቀረበኝ። ደንግጬ ፍዝዝ ብዬ የሚሆነውን ማየት ጀመርኩ። ጠጋ ብሎ ወደ አንገቴ ገባ። ሳመኝ። አላስቆምኩትም። ዝም በጆሮዬ እናቴንም አንቺንም ማጣት አልፈልግም አለ። ሁለታችንን ማታጣንም ብዬ አቀፍኩት። አሁን ና እንግባ ብዬ ይዤው ገባው። እዛው ሆስፒታል እኔ ኪሮ ሮቢ ሊሆነ አደረ። በነጋታው ሄሎ ሰላም ልትለኝ ስትደውል የተፈጠረውን ነገርኳት። እሷም ከዳጊ ጋር ተያይዘው እንደሚመጡ ነገረችኝ። እኔ እንዳትቸገር ብነግራትም ልትሰማኝ አልቻለችም። እሺ በቃ ብዬ ስልኩን ዘጋሁት። ለሊዮ እንዲሄድና እረፍት እንዲያደርግ ነገርኩት። ፍቃደኛ ባይሆንም እንደምንም ማሳምኘው ሄደ። እኔ ኪሮ ሮቢ ሆነን ቁርስ በላን። ለመሲም ደውዬ እሷንና ቤቱ ሰላም መሆኑን አረጋገጥ። እናቴን ይዣት እንደምመጣና ቤቱን ቆንጆ አድርጋ እንደተጠበቀ በተስፋ ነገርኳት። እዛው ሆስፒታል ሆነን ዳጊና ሄሎ መጡ። አብረውን ቁጭ አሉ። ከጎኔ ስላሉ ደስ አለኝ። ወደ 10 ሰዓት አዛሪያ ደወለልኝ። አንስቼ ማውራት እንደማይመቸኝ ነገርኩት። የተፈጠረውን መንገር አልፈለኩም። እሱ ግን ድርቅ ብሎ ጠየቀኝ። አማራጭ ስለሌለኝ ነገርኩት። አቅጣጫውን ጠይቆ እንደሚመጣ ነግሮኝ መልሴን ሳይጠበቅ ዘጋው። እሱን እንዳወራሁት ብዙም ሳይቆይ ዶክተሩ መጥቶ እዚህ ለውጥ እያየን አይደለም፣ አቅሙ ካላችሁ ትልቅ የተሻለ ሕክምና እንድታገኝ ወደ ትልቅ ሆስፒታል ሪፈር እናደርጋቸዋለን። ሮቢ ወዲያው እሺ ችግር የለውም አለ። ሪፈር ተደርጎልን ወደ ተሻለ ሕክምና ወሰድናት። አዛሪያ ደውሎ ነይ ተቀበኛ ሲለኝ ውይ በጣም ይቅርታ ሌላ ሆስፒታል ሪፈር ተደርጎልን ሄደናል አልኩት። እሺ እሱንም ቢሆን ላኪልኝ አለኝ። ተዋት ትምጣ እኔ ሁኔታውን አሳውቃለሁ አልኩት።
እስቲ ዝም ብለሽ ተናገሪ አለኝ። ምን አገባኝ ብዬ ያለንበትን ነገርኩት። ወደ ማታም ምን ያዛሪያ ሮቢ፣ ኪሩ፣ ሄሎ፣ ዳጊ ሊሆንን የማየን ሁኔታ መጠባበቅ ጀመርን። ዶክተሩም እማዬ ከተኛችበት ክፍል ወጣና የእናቴን ስም ጠርቶ ቤተሰቦቿ ናቸው አለ። አዋል ነው። ምን መሰላችሁ፣ ምርመራው እንደሚያሳየው ከሆነ የተዘጉ ቧንቧዎች አሉ። እነሱ መክፈት ስላለብን ሰርጀሪ ማድረግ አለብን አለኝ። ያለኝን ነገር ተሳስቼ ሊሆን ይችላል፣ ብቻ ትዝ የሚለኝ ሰርጀሪው እንዲደረግ ከፈለጋችሁ አሁኑኑ ማድረግ እንችላለን አለ። ኪሩም ማለት ከፈቀዳችሁ አለው ለዶክተሩ። ከእድሜ ጋር በተያያዘ ብዙ ተያያዥ ህመሞች ስላሉባቸው በሰርጀሪው ጊዜ ችግር ሊያጋጥመን ይችላል አለን። አዞረኝ፣ መቆም አቃተኝ። መሬት ላይ ልዘረር ስር ዳጊ አጠገቤ ስለነበር ከወገቤ ደገፈኝ። ተረጋጊ ብሎ ጉንጬን መታ መታ ማድረግ ጀመረ። ዶክተሩ ወደ እኔ እያየ ነይ እስቲ ብሎ አይኔን ከፈት ከፈት አድርጎ አየ። ከሩቅ የሆነች ነርስ ነበረች። ነርስ ብሎ ከሩቅ እንዳለች የህክምና ክፍል ሰጃት አላት። ደንግጠው ምንድን ነው አሉት። ላይ ትፈልጋለሁ፣ ጥሩ ነገር አላየሁባትም አለኝ። ቆይ ዶክተር፣ እናቴስ አልኩት። ሮቢም ሰርጀሪን ታደርጋለች አለኝ። እርግጠኛ ነህ? አዎ፣ ምንም አማራጭ የለም። እሺ ብሎ ዶክተር ሄደ። የቅድሟ ነርስ መታ የመታከሚያ ክፍል ወስዳ አልጋ ላይ አስተኛች። የአሁኑ ዶክተር ክፍሉን ከፍተው ገባ። አንቺን አይቼ ወደ እናትሽ ሰርጀሪ ሄዳለሁ አለ። ዶክተር አደራ እናቴን እባክህ አልኩት። እንባንባ እያለኝ ፈገግ ብሎ ለእኔ ሳይሆን ለፈጣሪ አደራ ስጫለኝ። አይኔም በድጋም የሆነ መብራት ደቅ ነው ከፍተው እያየው ከዚህ በፊት ራስሽን ስተሽ ታውቂያለሽ አለኝ። አዎ። ስንቴ? ሮቢና ኪሮ ከፍተው ገቡ። አላውቅም ስንቴ እንደሆነ አልኩት። ህመም ማለት በተደጋጋሚ ወድቀሽ ታውቂያለሽ ማለት ነው አለኝ። ሮቢም አዎ ዶክተር በጣም ትወድቃለች አሉ። ዶክተሩም ታዲያ ለምን ችላ አላችሁታለሁ? እረ ሆስፒታል እንወስዳታለን፣ ግን የሆነ ኪኒን ሰጥተው እረፍት አድርግ ብቻ ነው የሚሉን አለው። ዶክተሩም ለነገሩ አልዋሰም፣ የዛኔ ማለት ነው፣ ለዛ ነው ኪኒን የሚሰጧት አለው። ኪሩም ማለት እንደማየው የደም ማነስ አለባት፣ አሁን ባለችበት ትንሽ ከቆየች እስከ ሞት ያደርሳታል አለን። እሺ ታዲያ ምን ማድረግ ነው ያለብን አለ ሮቢ። ትንሽ እዚህ ክትትል ታድርግና ሁኔታውን አይተን መድኃኒት እንሰጣታለን አለ። ብድግ ብዬ እና ሆነን እዚህ ልተኛን አልኩኝ። ዶክተሩም አዎ አለኝ። በጭራሽ እናቴ እዛ ታማኝ በሰላም እዚህ ተኝቼ ልጠብቅ አልችልም፣ እዚህ ሆንሽ መጠበቅ ትችያለሽ አለኝ ኪሩ። በጭራሽ እናቴ ተሽሏት አስታምሚያት ደህና ስትሆን መታከም እችላለሁ አልኩ። መልሳቸውን ሳልጠብቅ ብድግ ብዬ ወጣሁ። እናቴም ወደ ሰርጀሪ ክፍል ገባች። ለሰዓታት ተቀመጥን። እኔ ከላይ ላይ እንባላ ብዬ ወረደ ቆየው። ሮቢ መጥቶ አቅፎኝ ቁጭ እንዳለ ዶክተር ወጣ። እናቴ ደህና መሆኗንና ሁሉንም ቁጭ ብለን እንድንጠብቅ ነገረን። በደስታ ብዛት ዶክተሩን ጥምጥም አልኩበት። ይቅርታ ብዬ ለቅቄው ወደ ውጭ ወጣሁ። አዛሪያ ተከትሎኝ ወጥቶ አቀፈኝ። እንኳን ደስ ያለሽ አለኝ። እኔም ከልቤ ደስ ብሎኝ አቀፍኩት። እንደዛው እንዳቀፍኩት ምን ብዬ እንደማመሰግንህ ካላቅም ከጎኔ ስላለ አመሰግናለሁ አልኩት። ኧረ ምን ሆነሻል ብሎ እሱም አጥብቆ አቀፈኝ። ለቅቄው ዞር ስል ሊዮ ከሩቅ እያየን ነበር። አዛሪያ በቃ አንተ ግባ መጣሁ ብዬ ወደ ሊዮ ሄድኩ። እሱንም በጣም ነው የማመሰግንህ አብረኸኝ ስላለህ አልኩት። ምንም ሳይለኝ እጄን አጥብቆ ይዞ ወደ ጀርባ ወሰደኝ። እጄን ለቆ ቆመና እሱ ነው አለኝ። ማን ነው አልኩት። አሁን ያቀፍሽው እሱ ምን አልኩት ደግሜ። የምታፈቅሪው? ኧረ አይደለም፣ ምን ሆነህ ነው? ሲጀምር እዚህ እንደዚህ አይነት ነገር እንዴት ታወራለህ አልኩት። ወደ እኔ ጠጋ እያለ አልገባሽም እንዴ? እኔ እኮ በጣም አፍቅሬሻለሁ እያልኩሽ ነው ብሎ እጄን ወስዶ ልቡ ላይ አደረገው። እጄን ምንጭቅ አድርጌ ይህን የምታወራበት ቦታ ምረጥሽ ብዬው ላይ ሄድ እጄን ያዘኝ። እሺ በጣም ይቅርታ፣ ስሜታዊ ሆኜ ይቅርታ አለኝ። ብቻዬን ተወኝ አልኩት። እሺ ብሎ ሄደ። እዛው ባለሁበት መቀመጫ አለ ቁጭ አልኩት። ብዙም ሳይቆይ የሆነች ልጅ መታ ምን ሆነሽ ነው እጅሽ ላይ ያለውን ወርቅ እንዴት አታይም አለች። ግራ ገብቶኝ ይቅርታ አልኳት። ፈረንጁን ለምን ታስከፊያለች? ንግግራችሁ ባይገባኝም ወድሻል፣ የእንግሊዝኛ ስለማልችል ነው ብላ ከልባ ሳቀች።
መለስ ብላ በዛ ላይ ቆንጆዬ ነው፣ ቋንቋቸው ባይገባኝም ድርጊታቸው ገብቶኛል። የሀበሻው እንዳይጠቅመሽም አጥብቀሽ ያዥው፣ ካልሆነም ለእኛ ስጪን። ውድል ኧረ እንደው ብላ ብቻዋን እየለፈለፈች ሄደች። መሳቅ ፈልጌ ግን ደንግጬ እንዴት ብዬ። አሁን ላይ እናቴም ተሽሏት ቤት ናት። ፈጣሪ ይመስገን ጤናዋም እየተመለሰ ነው። ሮቢ ሁሌ ሆስፒታል እንደሄድ ይነዘንዘኛል። እኔም እናቴ ደህና ሳትሆን እያልኩ ብዙ ጊዜ አለፈኝ። ዛሬ ከዳጊ ጋር ስለ ሁሉም ነገር ካወራን ስለቆየን ከክላስ በኋላ ተገናኝተን አንድ ቦታ ቁጭ ብለን ማውራት ጀመረን። ዳጊ ከሄሉ ጋር ስላለው አዲስ እያወራን አብሮ እንድትውል ሊጠይቃት እንደሆነ ነገረኝ። ደስ አለኝ። በፍቅሩ እርግጠኛ ሆንኩ አልኩት። አዎ በጣም። እኔም ከቀን ወደ ቀን ፍቅር እየጨመረ ነው። ፈጣሪ ቢያደርግልኝ ላገባት የምፈልጋት ሴት ናት። ዳጊ እያድርግላችሁ፣ ፈጣሪ ደግፋችሁ አልኩት። እስቲ ስላንቺ እናውራ። ሆስፒታል ሆነም ብዙ ያስተዋልካቸው ነገሮች አሉ አለኝ። ማለት አንቺ ብቻ አዲስ ነገር የተፈጠረውን ንገሪኝ። እሺ ብዬ ሊዮ ስላለኝ ነገር ኪሮ ፍቅሩ እንደገለጸልኝና ሁሉንም ነገርኩት። ከሮቤል ጋር ምንም የለም ማለት ምንም የለም አልኩት። አይመስልም ተናገሪ። ሮቢ ሆስፒታል እያለን አንገቴን ሳመኝ አልኩት። የምርሽን? አዎ ዳጊ። ምን ነው ታዲያ አንቺ ምን አልሽው? ምን ከፍቶሽ ስለነበር ዝም ምን ያልኩት። ደሞስ ምን ይባላል? እህቱ ነኝ አንገቴን እንጂ ስል ዳጊ ዝም በይ ብሎ አቋረጠኝ። ዳጊ ስለው ዝም በይ እንዴት ታደርጊያለሽ? ቆይ ሀሳብሽ ምንድን ነው? ምርጫሽስ ማን ነው? ኪሩ፣ ሮቤል ወይስ ሊዮ ወይንስ አዛሪያ አለኝ። አረ ዳጊ ምንድን የምትለኝ? የማይመለከታቸውን ሰዎች እየጨመርክ ነው። ማንኛውን ከተትኩኝ? ሊዮን ወይስ ሮቤልን? ንገሪኝ። ኪሩን ነው ወይስ አዛሪያን? እንዲህ ዳጊ ሲጀመር አዛሪያ እዚህ ውስጥ ምን ብለን ያስገባው? ከሱ ጋር ምን አለኝ? ትምህርት ቤት የማውቀው ጓደኛዬ ነው። አበቃ። አረ ዝም በይ፣ እንዴት እንደሚያይሽ አይቼዋለሁ አለኝ። ዳጊ ረፍ፣ በቃ እንደዚህ አይነት ነገር አናውራ አልኩት። ዳጊም ስምኛ አትሽሺ፣ በህይወትሽ ቁማር አትጫወቺ። በዙሪያሽ ያሉትን መስመር ካላስያዝሽ በኋላ የገባሽበት ነው የሚጠፋሽ። ቆይ እስቲ ንገረኝ፣ ኪሩቤልን ታፈቅሪያለሽ አይደል አለኝ። አዎ ፈቅረዋለሁ። ታዲያ ለምን አብረሽው አልሆንሽም? ስሜቱን ከነገርሽ ያንቺን ለመናገር ምን ያዘሽ? ምን ገደበሽ? ከኪሩ ጋር እንዳትሆኝ እንቅፋት የሆነ ምንድን ነው? ንገረኝ፣ ተናገሪ። እሺ በቃ ሮቢ ነው አልኩት። ከመቀመጫው ፈልሰስ ብሎ እንዴት አለኝ። ትዝ ካለህ ሮቢን በቁሙ ተገየዋለሽ ብላኝ ነበር አይደል አልኩት። በአዎንታ አንገቱን ነቀነቀለኝና ለእኔ ነፍሴ የዘራልኝ ሰው ላይ እንዴት ይህን ግፍ ማድረግ እችላለሁ? ሮቢ በእኔ ምክንያት አይደለም ሊጎዳ፣ እንዲበሳጭ ራሱ አልፈልግም፣ አልችልም አልኩት። ስለዚህ በሁለቱም ጋር አትሆኛለኝ ብያየሁት። ምን ምሬ ነው። ሁለቱም እንዲጎዱ ማትፈልጊ ከሆነ ከሁለቱም ጋር ያለሽን ግንኙነት ቀንሽ፣ ቅርበትሽን ገድቢ አለኝ። ግን እንዴት ማለት አልኩት። ምን ማለት አለው? ሮቢንም ኪሮንም የምታገኝበት ሰዓት መቀነስ ነው እና ሁለቱም ላንቺ ባላቸው ስሜት ተስፋ እንዲቆርጡ ማድረግ አለብሽ። ይህን አስቢበት እና በቻልሽው አቅም ሁለቱንም መራቂያቸው አለኝ። ዳጊ ልራቅ በራሱ ኪሮን? እሺ ከሮቢ ጋር እኮ አንድ ቤት ነው የምንኖረው። በቃ ስራ ጀምሪ፣ ከዛ ሙሉ ቀን ውለሽ ማታ ግቢ። ዳጊ ይህን ሮቢ በጭራሽ አይቀበለኝም፣ አያሰራኝም። ይህንን ነገርም ታቆሚያለሽ። ሮቤልን መፍራት፣ በሱ መመራት፣ እሱ ባንቺ ላይ ምንም ስልጣን እንደሌለው እንዲረዳ አድርጊ። ከኪሩቤል በላይ ሮቤል ባንቺ ተስፋ መቁረጥ አለበት። ገባሽ አይደል? ዳጊ ግን ታውቋል፣ በጣም እያስጨነቀኝ ነው አልኩት። ቤዛ ለአንቺ ስል ነው። በዚሁ ከቀጠል የሚፈጠረው ሁኔታ ደስ አይልም። ለዛ ነው ምርጫ መምረጥ አለብሽ። ወይ ሁለቱንም ወይ አንዱን። ግን አንዱን ስንመርጪ በአንደኛው ወገን ለሚመጣው ነገር ኃላፊነት ወስደሻለኝ። ዳጊም ሰዓቱን አየና ነገ ክላስ ስላለኝ ሀሳብሽን ነገ ታሳውቅኛለሽ፣ ከዛ እኔም ማረዳሻል። አሁን ግን መሄድ አለብን፣ ነይ ቤት ልሸኝሽ አለኝ። እሱ እንደሄድና ቁጭ ብዬ ማሰብ እንደምፈልግ ነገርኩት። ግንባሬን ስሞ ተሰናብቶኝ ሄደ። ለአንድ ሰዓት ያክል እዛ ቁጭ ብዬ ሳስብ ሳብሰለስል ቆየሁ። ግራ ገብት አለኝ። ለሮቢ ሳሳለሁ፣ በጭራሽ እንዲያዝንብኝም አልፈለግም። የኪሮ ፍቅር ደግሞ አናቴ ላይ ወጥቷል። ምንድን ነው ማድረግ ያለብኝ? እዛው ካፌ እያለሁ መሸ።
ሮቢ ደወለ። ስልኬን አጠፋሁት። ብቻዬን መሆን የፈለኩት ከሮቢ መራቅ እንዳለብኝ አሰብኩ። አንዱን አግኝቼ አንዱን ከማጣ ሁለቱንም ላለማጣት እንዲሁ በሁለቱ መሃል ክፍተት ላለመፍጠር ያለኝ አማራጭ ሁለቱንም ይህን ነገር ማስተው ብቻ ነው። በአንድ በኩል ሊዮን ላግባው እንዴ ብዬ ማሰብ ጀመርኩ። ሁሉ ቀልቶ ሊዮ ሊያስከፋኝ ይችላል ብዬ አላስብም። ሚስቱ ሳይሆን ንግስቱ አድርጎ ሊያኖረኝ ይችላል ይሆናል። ስለዚህ ሊዮን ላግባው እንዴ? ግን ደግሞ እንዴት ብዬ በምን አቅሜ? ልቤ ራሱ ይቃረነኛል። በአእምሮዬና በልቤ ክርክር ውስጥ ብዙ ቆየው። በቃ ያለኝ አማራጭ ስራ መጨመር ነው። ከትምህርቴ ጋር የሚሆን ራሴን ቢዚ ማድረግ አለብኝ ብዬ ቆርጬ የተነሳው። ወደ ቤት ምንም እንዳልተፈጠረ ሄድኩኝ። እቤት እንደደረስኩ ሮቢ ሳትለብሰው ራስ ሰዓት ኮርሶ ቆሟል። በምን እንዳተናደደ መገመት አላቃተኝም። ደህና መሻችሁ ብዬ ገባው። ዝም ብሎ ይመለከተኝ ጀመር። እናቴ ካለችበት ብድግ ብላ ምን ነው ልጄ አስጨነቅሽን እኮ አለችኝ። ይቅርታ እናቴ ትንሽ ቢዚ ሆኜ ነው ብዬ ሮቢን ሰላም ልላ ወደ እሱ ዞርኩ እና ሮቢ ምን ሆነህ ነው አልኩት። በቃ አንቺ እንደ ጎረምሳ እየመሸሽ መግባት ሁሉም እንዳደረግሽው አይደል? ምንም ቃል አላወጣው፣ ዝም አልኩት። መልስልሽም አይደል? ስልክሽ ለምንድን ነው የማይሰራው አለኝ። ዘግቷል እና ቢያንስ በሰው ስልክ አትደውይ? ቆይ አንቺ ሴት መሆንሽን ረሳሽው እንዴ አለኝ። እማዬ ብድግ ብላ ወደ ውስጥ ገባች። ሮቢ እኔ እኮ ትልቅ ልጅ ነኝ፣ ለምንድን ነው እንደ ህፃን የምትቆጣጠረኝ? አሁን እኮ ፍላጎቴ ከሆነ እጮኛዬ ጋር ማድረግ የምችልበት እድሜ ላይ ነኝ እኮ አልኩት። ይህን ሳላስበው ስላልኩት ደነገጥኩ። ምን ብሎ አፈጠጠብኝ። እየተንተባተብኩ አይ ማለቴ ስላቋረጠኝ። እጮኛ አብሮ ማደር? ቆይ አንቺ አልገባኝም። እኔም ማላውቅሽ ቤዛ መሆን አለብሽ ይህን ያልሽው? እጮኛ ያለሽ እንዴ? ኧረ እንደዛ ሳይሆን ስል ናይ ብሎ እጄን ይዞ ከቤት አስወጣኝና ግቢያችን ውስጥ ሰርቪስ ቤቶች አሉ፣ እዛ ወስዶኝ በሩን ዘጋው። አሁን አስረጅኝ፣ ምንድን ነው ያልሽው? ያሰብሽን ወይ የተገበርሽውን የተናገርሽው ልክ ነኝ አይደል አለኝ። እጄ ሁላ መንቀጥቀጥ ጀመረ። ኧረ ሮቢ በፈጠረ ተረጋጋ፣ አልተረዳኝም። እኔ ዝም ብዬ ነው። አትዋሽኝ ብሎ ጮኸብኝ። አትዋሽኝ ቤዛ፣ እንዳትዋሽኝ ንገሪኝ። እጮኛለሽ? እሱም ሆኖ ሌላ ግንኙነት ጀምርሻል ብሎ አሁንም ጮኸብኝ። እያሰብ ያለውን ሳስብ ጭራሽ በድንጋጤና ፍርሃት ይባሰብኝ። እንዳስረዳው እድል ሊሰጠኝ ፈቃደኛ አይደለም። ወጥተሽ ማደር ትፈልጊያለሽ? ሂጂ ደሪ። ከዛ ኋላ ግን ሮቤል የሚባል ሰው አታውቂም። አሁንም ቢሆን ይህን ነገር አድርገሽዋል፣ ንገሪ፣ የነካሽ ሰው አለ ብሎ ጮኸብኝ። የለም አልኩት፣ እንባ እየፈሰሰኝ። እየዋሸሽኝ ከሆነ ግን ሮቤል የሚባል ሰው አታውቂም፣ ገባሽ አይደል አለኝ። ዳጊ ያለኝ ነገር ትዝ አለኝ። ቆይ ምን አገባህ አልኩት። ምን ብሎ አፈጠጠብኝ። አሁን ምን አገባህ? አንተ ወንድሜ እንጂ ፍቅረኛ አይደለም። ህይወቴን ሁሉ ነገር መወሰን እኮ አትችልም። እኔ በአንተ ህይወት ገብቼ አላቅም። ስለምታገኛቸው ሴቶች ጠይቄ አላቅም። ውጭ ድረስ ስትመጣ እንኳን ከማን ጋር አደርክ አልጠይቅም። በቃ አከብርሃለሁ፣ እወድሃለሁ፣ ግን በዚህ ልክ እንድትቆጣጠረኝና ህይወቴን እንድትወስንልኝ አልፈልግም። ቆይ የምትናገሪውን ታውቂዋለሽ? ሮቤል ነኝ። ጮኸሽ እንድታወሪኝ አልፈልግም። ሲቀጥል እጮኛ እያልሽኝ እኮ ነው። ቆይ ኪሮስ ጨዋታ እየተጫወትሽ ነው እንዴ አለኝ። ኪሩቤልን አልፈልገውም፣ እሱ ለኔ አይገባኝም። ከተሳሳተው ነው ፍቅር ያዘኝ። ሲጀመር ፍቅር አይደለም፣ ዝም ብሎ ስሜት ነው። በቃ አለቀ አልኩት። እኔ ይህን ማመን አልችልም። ምንድን ነው የሆንሽው? ልጁ እኮ ባንቺ ፍቅር ሊያብር ነው። ቆይ አንተ ለኪሮ አዝነህለት ነው? አልገባኝም አልኩት። ማለት አለኝ። ተው በቃ እኔ ለግባ ብዬ አልፌው ገባው። ሮቢ እንዳያገኘኝ በጠዋት ወጣው። ዝም ብዬ አንድ ካፌ ቁጭ ብዬ ፈጣሪ ሲረዳኝ አዛሪያ ደወለ። ያለሁበትን ነግሬው ቁርስ እንዳልበላ እንድጠብቀው ነግረውኝ ዘጋው። ያለሁበት መጣ፣ አብረን ቁርስ በላን። ትዝ ሲለኝ ባለፈው የጀመረልኝ ወሬ ነበር። የባለፈውን የጠየቅኩህን ቀጥለው አልኩት። ታዩ ደህና ነገር እኮ አይደለም አለኝ። ዝም ብለህ ተናገር አልኩት። ኡፍ በቃ የልጁ ጀለስ ትመቸኝ ነበር። እንደምንም ተዋወቅኳት። ከሱ ጋር ሆና ከኔ ጋር ወጣች። እስከዛ ግን አስጠላችኝ። ብቻ አንድ ቀን አወቀው። እውነቱን በዚህ የተነሳ ነው አሁን እንደ የሚለው አለኝ።
ያንቺ ፎንቅ የትኛው ነው ግን አለኝ። ማለት የሆነ ቀን መጥቶ የወሰደሽ በመኪና ማነው ስሙ አለኝ። ኪሮ ነው አልኩት። ስሙ እሺ ኪሩቤል ትወጂዋለሽ አይደል አለኝ። አይ እንደዚህ አይነት ነገር የለም። ኧረ ያስታውቅብሻል እኮ። ኦፍ አሁን ይሄን ወሬ ቀይር፣ ይህን ርዕስ። ጥላቻ ነው በጠዋት የወጣሁት አልኩት። አንተ ግን አሁን ላይ ፍቅረኛ የለህም? አይ የለኝም፣ ግን ደግሞ ከዚህ በኋላ ሊኖረኝ ይችል ይሆናል። የምር ግን አንቺን ሳይ ስለተመቸሽ ነው ስልክሽን አፈላልጌ ደወልኩልሽ። በተደጋጋሚ ሳታስቢና ምንም ሳታደርጊ አይኔ ውስጥ ገባሽ። እናም አወራሽ። የመጀመሪያ ሁኔታሽ ላይ እንደዚህም ደረጃ ታደርሽኛለሽ ብዬ አልጠበኩም ነበር አለኝ። እየተሳሳቅን አንድ ጸይም አጭር የደስደስ ያላት ልጅ መጣ ፊት ለፊታችን ቆመች። አዛሪያን እያየች በጣም ተመችተዋል እባክህ፣ እኔ እዛ ምን አስቀየሜው ነው ብዬ እጨነቃለሁ፣ አንተ እዚህ ትዝናናለህ። ወደ እኔ ዞር ብላ ማናት ይችኛዋ ደግሞ አለችው። ግራ ገብቶኝ ወደ አዛሪያ መመልከት ጀመርኩ። አዛሪያን ፈገግ ብሎ ሚስቴ ናት አላት። ደንግጬ አንተ አልኩት። በአይኑ ዝም እንድል ለመሰለኝ ፍጥጥ አለብኝ። ልጅቷም አሳይሃለሁ ብላ ጥላን ሄደች። ምንህ ናት አልኩት። ምንም አንድ ሁለት ያብረት ስላሳለፍን ሌላ ነገር መሰልኳት መሰለኝ። እንዲህ መስላት ያደረካት እኮ አንተ ነህ። ደግሞ ለሰው ሚስቴ ናት እያልክ አታስተዋውቂኝ። ምነው ሚስቴ ብትሆኝ ይደብርሻል እንዴ? አንቀባርሬ እኔም አኖርሻለሁ። ስንት እንድታንቀባርራቸው ለሚፈልጉ እንዳሉ እያየነው ነው። ታዲያ ለነሱ አይቻልም? ወንድ ልጅ የተከለከለውን ይወዳል አይገርምሽም አለኝ። በእጅ ያለህን ወርቅ እንደ መዳብ አትይሺ። ቆይ አልገባኝም። እኔ ካንተ ጋር አልሆነ ነው ሲጀምር ሆኜ እያልከኝ ነው እንዴ አልኩት። አዎ እሺ ብትይኝ በደስታ ፈገግ ብዬ፣ ሲጀምር ለእንደዚህ አይነት ነገር አልተደራረስም። ሲቀጥል ሴትን እንዲያደረክ እያየው አብሬ የሚሆን ይመስላል አልኩት። አውቃለሁ እሺ ልክ ነሽ፣ ግን ደግሞ እኔ አንቺን እወድሻለሁ፣ እፈልግሻለሁ አቋረጥኩት። ስማኛ ዛሪያ፣ ይህን ነገር ደግመህ የምታነሳ ከሆነ ደግመህ እኔን ለማግኘት እንዳትሞክርሽ። በየው ብድግ ብዬ ወጣሁ። ዳጊ ልክ ነው ማለት ነው። አሁን ቆይ ምንድን ነው የማደርገው? በዙሪያዬ ያሉትን ሰዎች በሙሉ እያጣሁ ነው። ወዴት መሄድ እንዳለብኝ እንኳን ግራ ገባኝ። ወደ ቤት ገብቼ ለጣልኩኝ። ወደ ማታ ሮቢ ሲያወራ ይሰማኛል። ለማየ በንዴት ሆኖ ተኝታ ነው ምግብ በልታለች አላት። አይ ልጅ አልበላችም አለችው። ሮቢም እማዬ እውነት ነው የምልሽ፣ ከዚህ በኋላ ቤዛ ላይ በማደርገው ነገር እንዳትፈርጅብኝ። እማዬ ተው ልጅ አለችው። እማልተውም ዝም ብያታለሁ። ዝምቴ ደግሞ ለእኔ መልስ እንድትመለስ ነው ያደረጋት። ከዚህ በኋላ ያለኔ ከዚች ቤት ውልጥፍ እንዳትላለ። ብድግ ብዬ ትልቅ ልጅ እኮ ነኝ፣ እኔን ለመቆጣጠር አትሞክር። ብድግ ብሎ ታላቅሽ ነኝ፣ ወደሽ ሳይሆን በግድሽ ትእዛዜን ታከብሪያለሽ። እስቲ አንቺ ወንድ ነሽ፣ ከዚህ ቤት ውልጥፍ በይ፣ አትጠራጠሪ፣ ግርሽን ሰብርልሻለሁ። ሮቢ አልኩት። እስቲ ሞክሬ ብሎኝ ወደ ውስጥ ገባ። እማዬ ብዬ ወደ እናቴ ያየው። ልጄ ምንም ማድረግ አልችልም አለችኝ። እየተነጫነጭኩ ወደ ክፍሌ ገባው። ጠዋት ተነስተን ቁርስ እየበላን ኪሮ መጣ። ሁላችንንም ሰላም ብሎን አብረን ቁርስ መብላት ጀመር። ቤዛ ዛሬ አብረን የምንሄድበት ቦታ አለሽ አለኝ ኪሮ። ዞር ብዬ ሮቢን አየሁት። ሮቢ ያፈጠጠብኝ። ኪሮ ራሴን አሞኛል ዛሬ እናም አልወጣም አልኩት። ኪሮም ምናምነውሽ አለኝ። ትንሽ ራሴን ያዝ አድርጎኛልና ልተኛበት፣ ግን ይቅርታሽ ያልኩት። ቡና ተፈላ። ኪሮም ለመሄድ ብድግ አለ። ሮቢም ወዴት ነው አለው። ልሂድ በቃ የሆነች የማደርጋት ነገር አለችኝ አለው። ምንድን ነው ሲለው ኪሮ በአይኑ የንውጣ ምልክት ሰጠው። ሮቢም ብድግ አለ። ኪሮኔና እማዬን ቻው ብሎ ወጣ። ሮቢም መጣው በር ድረስ ልሸኘው ብሎ ተከትሏት ወጣ። እነ ሮቢ እንደወጡ እማዬ ስልክ ተደወለላት። እኔም ወደ ክፍሌ ገባሁ። ብዙም ሳይቆይ ግን እማዬ መሲም በኃይለኛው መጣራት ጀመረች። ከክፍሌ ወጥቼ ወደ ሳሎን ሄድኩ። ለመሲ ለሁለቱም ጥቁር ሻርፕ እንድታዘጋጅ ነገረቻት። ሮቢም የዛ ሰዓት መጣ። ምን ጥቁር ሻርፕ ነው አላት። ተወኝ እስቲ ልጄ፣ የጥንት ጓደኛ አብሮ አደግ ያረፈች እኮ ነው የሚሉኝ ወይኔ እያለች ማልቀስ ጀመረች። እማታይ በቃ እኔ አውቃታለሁ እንዲ አልኳት። አዎ የሆነ ቀን ከልጇ ጋር የመጣችው ልጇ እንደው ካንቺ በ1 ዓመት ብታንስም
ውየኔ እናት እንደዚህ የምትሳሳላትን ልጅ ትታሞተች እያለች ማልቀሷን ቀጠለች። ውስጤ ባንዴ ተረበሸ። እናቴን ባጣኋት ሰዓት የተሰማኝን ስሜት ያችን ልጅ እንደሚሰማት ሳስብ አሳዘነችኝ። ሶፋ ላይ እግሬን ሰቅዬ ቁጭ አልኩ። ሮቢ አጠገቡ መጥቶ አቅፎ ደረት ውስጥ አስገባኝ። ወገቡን አቅፌ እማዬን ማየት ጀመርኩ። እማዬን ልብሷን ለባብሳ ወደኛ መጣች። ሮቢዬ መሲን ይዣት ልሄድ፣ እዛ ታግዘኛለች፣ ለሁለታችሁ አታንሱም እናንተ አይደል ልጆች ያለችኝ። እማ ችግር የለውም እንደውም ከአንቺ ጋር መሆኗ ሰላም ይሰማናል፣ ራሳቸውን ጠብቁ አላት። እማዬም ቢያንስ አንድ ቀን አድረው እንደሚመጡ ነግራን መሲና እናቴ ተያይዘው ወጡ። ሮቢ መደበሬን አይቶ ነይ ተነሺ፣ እማዬ በእርግጠኝነት ነገ አትመጣም፣ ስለዚህ እኔና አንቺ አንዳንድ ነገር ለቤቱ ገዝተን እንምጣ አለኝ። እሺ ልብስ ልቀይር አልኩት። አይ ይሁን ቆንጆ ነው ደግሞ በመኪና ስለሆነ ችግር የለውም ማለት። እሺ ብዬ ጭር ከምል ብዬ ጸጉሬን ተሰርቼው ስለነበር ለቅቄ ወጣው። መኪና ውስጥ ሆነን እየሄድን ቅድም ምን ተሰማሽ አለኝ። ማለት ለልጅ ተዋዝነሽ ነው ወይስ አንቺ ያሳለፍሽው ትዝ ብሎሽ ነው አለኝ። አላቅም ሮቢ፣ ሁለቱም ነው መሰለኝ አልኩት። እጄን ያዝ አደረገኝ። አውቃለሁ በእናትሽ በኩል ያለውን ጠባሳ ልሽርልሽ አልችልም፣ ግን በቻልኩት አቅም በሙሉ የእሷን መጉደል እንዳይሰማሽ አደርጋለሁ አለኝ። ፈገግ ብዬ አሁንም ቢሆን አድርገሃል አልኩት። የሚያስፈልገውን ነገር ሁሉ ገዛ። አንዳንድ ነገር እያየን ወይን የተደረደረበት ጋር ደረስን። ሁለታችንም ተመሳሳይ ሀሳብ ስላሰብን ተያየን። ሁለት ወይን ብድግ አደረገ። ለማታ ያዳብረናል አለኝ። ፈገግ አልኩ። ሁሉንም ገዛዝተን ወደ ቤታችን ተመለስን። እኔ ገዛነውን ቦታውን እስካደርስ ሮቢ ሻወር ሊወስድ ገባ። ሁሉንም ቦታ ካደረግኩ በኋላ ለእራት የሚሆን አሪፍ ነገር ለመስራት አሰብኩ። ብዙ ነገር ከስልክ እያየው እፈላስፋለሁ። ለዛሬ ማታም ላዛኛ ለስራለት ብዬ መንጎዳጎድ ጀመርኩ። እየሰራራው ሻወር ጨርሶ ወጣ። ሮቢም የሚሰራው ነገር ስለነበር የራሱን ቢሮ ገብቶ መሰራራት ጀመረ። ሰዓቱ ግን ይፈጥናል በፈጣሪ። እናቴ ምሳ ሰዓት አካባቢ ነበር የወጣችው። አሁን 12 ሰዓት ሆኗል። ለራስ ስለሆነ የፈለግኩት ቀስ እያልኩ መስራቴን ቀጠልኩ። በዛው ቤቱን ማጽዳት ጀመርኩ። ሁሉን ነገር 1 ሰዓት ተኩል አካባቢ ጨራረስኩ። ድካሜ እንዲለቀኝ ብዬ ሻወር ወስጄ ወጣሁ። ረጅም ቀሚስ ለብሼ ወደ ሳሎን ወጣሁ። ወደ ሮቢ ሄጄ ራት እንብላ አልኩት። መጣልኝ። እንደ ሌላው ቀን ራት አዘገጃጀው። እስከሚመጣ ስልኬን መጠቀም ጀመርኩ። ሮቢም ወደ ሳሎን መጣ። ወይ ምንድነው የሰራሽው? በእናትሽ ቤቱን አወደው እኮ አለኝ። እኮ ና እንብላ እርቦኛል አልኩት። እሺ ብሎ ቀርበን መብላት ጀመረ። ትንሽ ከበላ በኋላ የምር አንቺ ነሽ የሰራሽው አለኝ። አሁን ምን አልወደድከው? የምርሽ ነው? ይሄን አልወደድኩትም ብል ሰው ራሱ ይታዘበኛል። በጣም ነው የሚጣፍጠው አለኝ። ፈገግ ብዬ በማዬ ወጥቼ ነው ብዬ መብላቴን ቀጠልኩ። እንደ ጨረስን የበላንበትን ማነሳሳት ጀመርኩ። ሮቢ አብሮ ሊያነሳሳ ሲል እንዲቀመጥ ነግሬው ማጸዳዳቴን ቀጠልኩ። ስራዬን ጨርሼ ወደ ሳሎን ስገባ ሮቢ ስልክ እያወራ ነው። ስልኬን ይዤ ቁጭ አልኩ። ሮቢ ስልኩ እንደጨረሰ ኪሩ ነው አልኩት። አዎ ነገ ጠዋት እመጣለሁ፣ ቁርስ አብረን ውጭ እንበላለን የሚለኝ። ለምን እዚሁ ሰርተን እንበላለን? ምን አስወጣን አልኩት። ውሃ መጠጣት ፈልጌ ብድግ ብዬ ወደ ኪችን ሄድኩ። ስመለስ አንቺ ደግሞ ይህ ቀሚስ በጣም ያምርብሻል አለኝ። ሮቢ የረጅም ቀሚስ አድናቂ ነው። ኧረ በየ ደስ ብሎኝ አመሰግናለሁ አልኩ። ቁጭ ብለን እያለ ኧረ ወይኑን ረሳ ነው አለኝ። ወይ ብዬ ብርጭቆና ወይኑን ይዤ ወጣሁ። ሮቢ ከፍቶ ቀድቶ ሰጠኝ። እየጠጣን ሳላስበው የስራ እቅድ ይነግረኝ ጀመር። ከኔም ሀሳብ እየተቀበለ እያወራንበት እያለ ስልክ ይጠራ። ስለመሸ ደንገጥ ብዬ ስልኬን አየሁት። አዛሪያ ነው። ሳላነሳው ዝም አልኩት። ሮቢም በሰላም ነው አለኝ። አሁ ብዬ ወሬውን ቶሎ አስቀየርኩት። ብዙም ሳይቆይ ግን መልሶ ተደወለልኝ። ብድግ አድርጌ ሳይለንት አደረግኩት። ለምን አታነሹም አለኝ ሮቢ። አልፈለኩም ለዛ ነው። ሮቢም ላፕቶፑን እንዳመጣለት ነገረኝ። ሄጄ ይዤ መጣሁ። እሱ ላፕቶፕ ላይ እኔ ስልኬ ላይ ሆነን ደግሞ ሀሳባችንን አዛሪያ ቴክስት ላከልኝ። ቤዛ በእናትሽ ልለምንሽ ስልክ አንሺልኝ፣ በጣም ናፈቅሽኝ። ምን አልባት ጥፋት አጥፍቼ ይሆናል፣ ግን ምን ላድርግ? የተሰማኝ ስሜት ነው የነገርኩሽ ይላል። ቴክስቱን አንብቤ ዝም አልኩኝ።
አንዱን ወይን እየጠጣን አጋመስ ነው። ገና ካሁኑ ሙቀት እየተሰማኝ ነው፣ ግን ቤት ስለሆንኩ ምንም አልመሰለኝም። ሮቢም እኔ እምልሽ አለኝ። አቤት አልኩት። ዳግምና ኪሩቤል ተጋጭተዋል እንዲህ አለኝ። አዎ አልኩት። ለምን ሲለኝ ሁሉንም ነገርኩት። ስለዚህ ማስታረቅ አለብሽ ሁለቱንም። አዎ ሮቢ ልክ ነህ፣ ግን እንዴት አድርጌ? ዳጊ በጣም ደረቅና ኃይለኛ ነው አልኩት። ቢሆንም አያቅትሽም አለኝ። ለነገሩ ተው፣ ኃይለኝነቱን ሄሎ ትገተዋለች፣ እሷ እንድታግዘኝ አደርጋለሁ። ሄለን ጓደኛሽ? አዎ አልኩት። ፍቅረኛ ናቸው አይደል? እንዴት አወቁ? ሆስፒታል እያለን አስተያያቸው በጣም ይወደዳሉ፣ ደስ ይላሉ አለኝ። ውያው በጣም በተለይ ዳጊ በጣም ይወዳታል። ማንም ወንድ እንደ ዳጊ ያፈቅራታል ብዬ አላስብም አልኩት። ትኩር ብሎ አየኝና ሄለንስ እንደሱ ትወዷለች አለኝ። አዎ በጣም። ታዲያ አንቺ እንደሱ ማፍቀር ትችያለሽ አለኝ። እና ወዲያም ለካ አፍቅረሻል አለኝና ላፕቶፑን መነካካት ጀመረ። ሮቢ አልኩት እየፈራው። ቀና ብሎ አየኝ። አንተስ ግን ፍቅር አልያዘህም አልኩት። ዝም አለኝ። ተው በቃ ይዞኛል አለኝ። አረ አዎ ይዞኛል። ምናልባት እኔ የማፈቅራት ዳግም ሄለን ከሚያፈቅራት በላይ ነው። ዝም አልኩት። እስቲ ጸጉርሽን ልቀቂው እንደ ቅድሙ አለኝ። ለምን? ያምርብሻል ፍቺው። እሺ ብዬ ፈታ። እንደሱ አይደለም ብሎ አጠገቤ መጥቶ ጸጉሩን ወደፊት ያመጣልኝ ጀመር። ሳላስበው ግን በጣም ቀረበኝ። አሁንም ቀረበኝ። አፍንጫችን ሲነካካ ደንግጬ ብድግ አልኩኝ። ደህና ደረው ብዬው ወደ ክፍሌ ገባው። ክፍሌ ገብቼ በሩን ዘግቼ አልጌ ላይ ቆምኩኝ። ልቤ በኃይል ከመምታቷ የተነሳ ልትወጣ ደርሳለች። ብዙም ሳይቆይ በሬ ተከፈተ። ዞር ስል ሮቢ ነው። በሩን ዘግቶ ወደ እኔ መጣ። ሮቢ አልኩት። ከዚህ በላይ አልችልም በቃ አለኝና ወገቤን ይዞ ወደ ራሱ ሳበኝ። አይኑን አየሁት። የሚያሳዝን አስተያየት እያየኝ ነው። ሮቢ ሂድ አልኩት። አልችልም ብሎ ከመቅጽበት ከንፈሬን ሳመኝ። ራሴን የታዘብኩት ነገር ቢኖር ሮቢን ለማስቆም እንኳን ልሞክር አቅፎ ጀመር። ነገሮች ሁሉ ከቁጥጥራችን ውጭ ሆኑ። አልጋ ላይ አስተኛኝ። በዛ ሰዓት ሮቢን ሳይ ውበቱ ጎልቶ ታየኝ። በፊትም ሸበላ መሆኑን አውቃለሁ። በዚህ ሰዓት ሳየው ግን ሌላ ታሪክ። ልብሴን ሲያወልቅ እኔ እሱን ማውለቅ ጀመርኩ። ወንድሜ ነው ከምለው ሰው ጋር ተኛው። ወንድሜ ነው ከምለው ሰው ጋር ክብረ ንጽህናዬን አሳልፌ ሰጠው። ሌሊት ስነቃ ሮቢ እቅፍ ውስጥ ነኝ፣ ግን ታፊ አካባቢ ኃይለኛ ህመም እየተሰማኝ ነው። በነገሮች ብገረምም ተመልሼ ሮቢ እቅፍ ውስጥ ገብቼ ተኛው። ጠዋት እኔንም ሮቢንም የቀሰቀሰን በኃይለኛው የበር መንኳኳትና የሮቢ የስልክ ጥሪ ነው። ሁለታችንም ማን ነው ብለን ብድግ አለን። ቆይ ብሎ ሮቢ ስልኩን አነሳው። ኪሩ ነው አለኝ። ክው አልኩ። ሮቢ ሄሎ ኪሩ አለ ሮቢ። ስልክ እያወራ ፊቱ ቄሬር ሲል አየሁት። መጣሁ ብሎ ዘጋው። ቤዛ ኪሩ ውጪ ነው አለኝ። በዛ ሰዓት የተሰማኝም መደንገጥ እንዲህ ነው ብዬ መናገር አልችልም። ጠዋት ቁርስ እንበላለን ብሎኝ ነበር፣ እንዴት ረሳሁት አለኝ። ክፍል 12 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።